ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ እግዚአብሔር መንግስት አትገቡም። የእግዚአብሔር ልጆች ቀደም እንደነገርኳችሁ ቃሉን የተናገረው ራሱ ባለቤቱ ኢየሱስ ክርስቶስ ነው። ካልተመለሳችሁ ለቃሉ ጊዜ ካልሰጣችሁ ቁጭ ብላችሁ ተምራችሁ የሚጠቅመውና የሚጎደውን ካልለያችሁ ለንስሐ የተዘጋጃችሁ ካልሆናችሁ ስለዚህ እናንተ ወደ እግዚአብሔር መንግስት ልትገቡ አትችሉም እንደ ሕፃናት ካልሆናችሁ እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተምረናል ይመክረናል ማለት ነው። እንደ ሕፃናት እንዴት ነው ምን ሆነው እግዚአብሔር ልጆች ሕፃናትን እየመሰለ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተምረናል። አሁን በዚህ ታላቅ ጾም ስንማማር እንደሰነበት ነው። በባለፈው አሁን የሰነበትንበት ሳምንት እስከ ሐሙስ ዕለት ማታ ድረስ ኒቆዲሞስ ይባላል። ዓርብ ትናንትና ደግሞ ተጽዕኖ ይባላል። በቤተ ክርስቲያናችን መምህራኑ ሊቃውንቱ ስብሐተ ነግህ ሲያደርሱ የቅዱስ ዳዊትን መዝሙርና ከቅዱስ ያሬድ የተዘጋጁ የተውጣጡ ጸዋት ወዜማዎችን እነሱን በየመካከሉ እያስገቡ እግዚአብሔርን ሲያመሰግኑ ለሕዝብ ሲጸልዩ ከእግዚአብሔር ጋር በዛ በታላቁ ቋንቋ እየተነጋገሩ ምህረትን ሰላምን አውርድ፣ እኛ በድለናል፣ እኛ አጥፍተናል፣ እኛ ታናሾች ነን፣ እኛ ካንተ አንበልጥም፣ አንተ የይቅርታ ባለቤት ነህ፣ አንተ የምህረት ባለቤት ነህ እያሉ ሲነጋገሩ የሰነበቱበትን የሚያሳርጉበት ወደ እግዚአብሔር መንበር የሚቀርብበት እግዚአብሔር ፊት ቀርቦ ያ ውሳኔ የሚያገኝበት ዕለት ነበር ትናንት ማለት ነው። ዛሬ ደግሞ የሆሳዕና ዋዜማ ነው። ሆሳዕና መድኃኒት ማለት ነው። ሆሳዕና ለሰዎች የሚያስፈልግ መድኃኒት፣ ለበሽተኞች የሚያስፈልግ መድኃኒት፣ የወደቁት የሚነሱበት፣ የታመሙት የሚፈወሱበት፣ ያጡት የሚያገኙበት በዓለም ላይ በዓለም ሙሉ ያለ ነገር ግን አስተዋይና ጥበበኛ የሆኑት ብቻ የሚያገኙት መድኃኒት እርሱ ኢየሱስ ክርስቶስ ነው። እርሱ የድንግል ማርያም ልጅ መድኃኔዓለም ነው። እርሱ የመድኃኒት ዛሬ እኔና እናንተ በቤተ መቅደሱ የምንበለው በቤተ መቅደሱ የምንጠጣው ይሄ መድኃኒት ነው። ቅዱስ ሥጋውና ክቡር ደሙ ነው። ይሄ መድኃኒት ለዓለም ሁሉ የተሰጠ ነው። ይሄ መድኃኒት የእግዚአብሔር የሆኑት የተመረጡት ብልሆችና መንግስተ ሰማያት መግባት የፈለጉት ይበሉታል፣ ይጠጡታል። ይሄንን መድኃኒት ሰማያዊ ሕይወት የዘላለም ሕይወት የሚያድለው ከራስ ምታት ከፍልጠት ከቁርጠት በሥጋ ብቻ ከሚመጣ ሕማም የሚያድን ብቻ ሳይሆን የነፍስ ሕማም የነፍስን በሽታ የነፍስን ኃጢአት የነፍስን ደዌ የሚፈውሰውና የሚያድነው መድኃኒት ነው። የእግዚአብሔር ልጆች በዚህ በሥጋችን የሚመጣውንም ደዌ የሚፈውስ የሥጋንም የነፍስንም በሽታ አስተባብሮ አንድ አድርጎ የሚያድነው እውነተኛው መድኃኒት ስለሱ የምንነጋገርበት ጊዜ ነው ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ብሎ በመካከላቸው አንድ ሕፃን አመጥቶ እንደዚህ ራሳችሁን ዝቅ ካላደረጋችሁ ራሳችሁን ካላዋረዳችሁ ራሳችሁን ለንስሐ ካላበቃችሁ ካልተመለሳችሁ ወደ መንግስተ ሰማያት አትገቡም ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ቃል ይነግራችኋል፣ ያስተምራችኋል። እንደውም ዝቅ ብሎ በዓለም ላይ መሰናክል ሆነው ሰዎችን የሚያሰናክሉ ለመሰናክልነት የተፈጠሩ ለነሱ ወዮላቸው፣ ሌላ መሰናክል ይመጣባቸዋል። ለመሰናክሉ መምጣት ምክንያት የሆኑት እነሱ ወዮላቸው። በሥጋ ፈቃዳቸው የሚራመዱ የሥጋ ምኞታቸውን ለማሟላት ቀንም ሌሊትም የሚኳትኑ እነሱ ወዮላቸው እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል በቃል ይናገረናል ማለት ነው። ይህም ብቻ አይደለም፣ ዝቅ ብሎ እንዲህ ይለናል፣ እናንተ አለ ከእናንተ መካከል አንዳች ነገር በዓለም ላይ ያለ የሚያሰናክላችሁ የሚጥላችሁ ከሆነ ምን ይጠቅማችኋል? ዓይናችሁ አይቶ ዓይናችሁ በማየቱ ተመኝታችሁ ከእግዚአብሔር የምትለዩ
አዎ ከመንግስቱ የምትለዩ ወደ መንግስተ ሰማያት የማትገቡ ከሆናችሁ ለእናንተ ምን ይጠቅማችኋል? ምን ይረባችኋል? ይልቁንስ ሁለት ዓይና ሆናችሁ ወደ ገሃነመ እሳት ከምትገቡ ወደ ሲኦል ከምትጣሉ ያንን ያሳታችሁን የሥጋ ፍላጎትን ያመጣባችሁ ምኞትን የሰነዘረባችሁን አንድ ዓይናችሁን አውጥታችሁ ጥላችሁ አንድ ዓይና ሆናችሁ መንግስተ ሰማያት ልትገቡ አይሻላችሁምን? አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። ይህንን አንድ ጫማ የሚሰፋ ስምዖን የሚባል ሰው በሕይወት ተግብሮታል። አንዲት ሴትዮ እየተመላለሰች ጫማዬን ስፋልኝ ትለዋለች። እየሄደች ሁል ጊዜ ይሰፋላትና ይሰጣታል። አሁንም ይሄ ቀርቶታል እያለች መልሳ ወደሱ ዘው ትመጣለች። አስተካክሎ ይሰጣታል። አንዴ ረዘመ፣ አንዴ አጠረ፣ አንዴ ሰፋ፣ አንዴ አላስተካከልከውም እያለች ትመላለሳለች። ለካ ይቺ ሴትዮ በዚህ ጫማ ሰፊ በአጸ ዝሙት ተነድፋበታለች። ለዝሙት አስበዋለች፣ ለሌላ ነገር ተመልክተዋለችና ይህ ሰው ምንድነው የምትፈልጊው? ከኔ የምትጠብቂውን እኮ አደረኩልሽ፣ ጫማሽን ሰፋውልሽ፣ አስተካክልልኛልሽ፣ አስተካከልኩልሽ፣ አሁን ምን አድርግ ነው የምትይኝ ሲላት እወድሃለሁ አለ። ምንን ነው የምትወጂው አላት። ዓይንህን እወደዋለሁ፣ ዓይንህን ስትገልጠው ያስደስተኛል አለችው። ዓይንህን ነው የምትወጂው? አዎ ዓይንህን ነው የምወደው። እዚያው ላይ ቁጭ እንዳለች ዓይኑን ጫማ በሚሰፋበት በመስገው ዓይኑን አወጥቶ ዓይኔን ከሆነ የምትወጂው እንቻላል። አያችሁ የእግዚአብሔር ልጆች፣ ዓይናችሁ የሚያስታችሁ ከሆነ፣ እጃችሁ የሚያስታችሁ ከሆነ፣ እግራችሁ የሚያስታችሁ ከሆነ፣ የሥጋ ፍላጎታችሁ የሚያስታችሁ ከሆነ ያንን አጣችሁ መንግስተ ሰማያት ብትገቡ ይሻላችኋልና ተመለሱ፣ እንደ ሕፃናት ሁኑ። ሕፃናት ያላቸውን ለመስጠት አይሰስቱ። ሕፃናት እጅን ቆርጠህ ወይም እጅሽን ቆርጠሽ ስጭን ምንላቸው ሕፃናት አያውቁምና ይሰጣሉ። ስለዚህ እናንተም ለመሰናክል የሚሆንባችሁን ነገር ቆርጣችሁ ስጧል። አንድ ባሕታዊ እንደዚሁ በአንድ ከተማ አካባቢ ቁጭ ብለው ይኖራሉ። እየጸለዩ ስለ ሀገር እየጸለዩ የወደቁትን እያነሱ ወንጌልን እያስተማሩ ከከተማው ወጣ ያለ ራቅ ያለ ጫካ ቦታ አካባቢ ይኖራሉ። በዚህ በሚኖሩበት ሰዓት ሁለት ሴቶች ሄደው ተወራርደው እኔን ባሕታዊ አስተዋለሁ፣ እኔን ባሕታዊ አንበረክከዋለሁ ብላ አንዲቱ ራሷን አዘጋጅታ ከጓደኛዋ ጋር ተወራርዳ ወደዚህ መነኩሴ ወደዚህ ባሕታዊ ትሄዳለች። እግዚአብሔር ልጆች ዛሬ ለኃጢአት የምንወራረድ ስንቶቻችን ነን? ዛሬ ለክፉ ነገር የምንወራረድ ስንቶቻችን ነን? ዛሬ ለወደቀው አሁን እዚህ ቁጭ ብለን ቤታችን መግባታችንን የማናውቅ ደካሞች መሆናችንን እያወቅ በእግዚአብሔር ሰዓት በእግዚአብሔር ጊዜ እርሱ ኑ ባለን ሰዓት የምንጠራ ሰዎች መሆናችንን አውቀን ለኃጢአት ራሳችንን ያስገዛል። በኃጢአት ስራ የምንቀለድ የኃጢአት ስራ መልካም ስራ መስሎ የሚታየን ብዙዎቻችን ነንና መድኃኔዓለም ኢየሱስ ክርስቶስ ሁላችንም ከእንደዚህ አይነት ኃጢአት ይጠብቀን። ስለዚህ ይህች ሴት ሄደችና በመሸ ጊዜ አባቴ ባኮት የእግዚአብሔር እንግዳ ያሳደሩኛል፣ መሽቷል፣ እንዳልሄድ ጫካ ነው፣ ዱርዬዎች አሉ፣ ሽፍታዎች አሉ፣ ቀማኞች አሉ፣ ስለዚህ መጥፎ ነገር ያደርሱብኛል፣ ባኮት ያሳደሩኝ የእግዚአብሔር እንግዳ አለቻቸው። እኔ አባት አስተዋሉ፣ እንዳላሳድራት ትፈትነኛለች፣ በፈተና እመታለሁ፣ ወድቃለሁ፣ ሂጂ እንዳልላት የእግዚአብሔር እንግዳ ብላለች፣ እንግዳ መሆን አልተቀበላችሁኝም ይላል። ስለዚህ ምን ማድረግ አለብኝ አሉና ራሳቸውን በሐሳብ ውስጥ ለትንሽ ደቂቃ ከራሳቸው ጋር መመካከር ጀመሩ። የእግዚአብሔር ልጆች ከራሳችን ጋር ወደ ማንነታችን ተመልሰን እንመካከር። ቆም ብለን ያለንበትን ጊዜ ቆም ብለን ወደ ንስሐ እንመለስ። ቆም ብለን የዓለምን ክፋቱን እንመልከተው። ቆም ብለን እስካሁን ድረስ ያደረግናቸውን መልካም መስለው አዎ የሰራናቸውን ኃጢአቶቻችንን ተመልክተን አራግፈን እንደ ቆሻሻ እንጣላቸው። የኛ ሀገራችን በሰማይ ነው፣ መንግስቱን መውረስ ነው፣ እንደ ሕፃናት መሆን ነው። ለፍቅር የተዘጋጀን ለትዕግስት የተዘጋጀን ሰዎችን ለማክበር
ለሰዎች ለመታዘዝ የተዘጋጀን መሆን ይጠበቅብናልና በእውነት እንድንዘጋጅ እግዚአብሔር ልጆች ሁላችንም እግዚአብሔር ይርዳል። ዓለም አቅቶታል። ዓለም የሚሄድበትን አጥቷል። ዓለም ብልጭልጭ ነው። ዓለም ጥላሞት ነው። ስንከተለው ይርቀናል፣ ስንመለስ ደግሞ ወደኛ ይመጣል። እንይዘዋለን ስንል አንጨብጠውም። ደግሞም ስንመለስ አይ መጨበጥ አልቻልንም ብለን ስንመለስ ደግሞ ከኋላችን እየተከተለ ያስጎመጀናል። የምንበለው የምንጠጣው ይመስለናል። ለእኛ ያልተፈቀደው ሁሉ እንድናደርግ ይጋብዘናል። ስለዚህ ቆም ብለን ልናስተውል፣ ቆም ብለን ያለንበትን ደረጃ ልንመለከት ይገባልና ማስተዋሉንና ጥበቡን እግዚአብሔር ሰጥቶን ቆም ብለን እንድናስተውል፣ የወደቅን እንድንነሳ፣ ኃጢአት የሰራን ንስሐ እንድንገባ፣ ጽድቁንና መንግስቱን ሁላችንም በህብረት እንድንወርስ እግዚአብሔር ሁላችንም ይወስዳል። አሁን በማስተዋልና አባት ራሳቸው ጋር ተወያዩ፣ ተመካከሩ። እኔን የራሴን የሚመጣብኝን ፈተና አርቄ አድሬ ከማግድ የእግዚአብሔርን ትእዛዝ ከምጥስ እንግዳ አልቀበልም ብዬ እግዚአብሔርን ከማስቀይም የትኛውን ብቋቋም ይሻለኛል አሉና መረጡ። አሁን አሳድራትና የሚመጣውን ፈተና ልቋቋም አሉ። አባት እኔና እናንተም የእግዚአብሔርን ትእዛዝ እንስራና እኔና እናንተም በጽድቅ መንገድ እንጓዝና እኔና እናንተም እውነቱን እውነት ብለን እንናገርና የሚመጣውን ፈተና ተቀብለን የእግዚአብሔር ብንሆን ይሻለናል። የእግዚአብሔር ልጆች እውነቱን እውነት ብለን ተናግረን እውነት ጠፍታ ውሸት በወርቅ ወንበር ላይ ተቀምጣ ዓለምን እያሰቃየች ውሸት ንጉሥ ሆኖ እየገዛ ጽድቅ ደግሞ እንደ ውሸት ተቆጥሮ እየተሳደደ ባለበት ዓለም ላይ ነው ያለነውና ቆም ብለን በእውነተኛው መንገድ ሂደን የሚመጣውን ፈተና ተቀብለን ስናልፍ የእግዚአብሔር እንሆናለንና የእግዚአብሔር እንድንሆን ሁላችንም እርሱ ባለቤቱ ይርዳል። እሱ ካረዳንማ እኛ ደካሞች ነን። የእግዚአብሔር ልጆች ሰዎች አይደለን፣ እንደክማለንና ሁላችንም እሱ ይርዳል። ስለዚህ እነዚህ አባት ምን አሉ? የእግዚአብሔርን ሕግ ልፈጽም፣ የእግዚአብሔርን ትእዛዝ ላድርግ፣ ከዚያ በኋላ ያለውን ግን አሉ የሚመጣውን ፈተና ልቋቋም። እሱ ያበረታኛል፣ እሱ ያጸናኛል። እሱ ካላበረታኝ፣ እሱ ካላጸናኝ በዚህ ጫካ እንድኖር የኔ አቅም አልነበረም፣ የኔ ብርታት አልነበረም። እንድጾም እንድጸልይ ከእሱ ጋር እንድነጋገር የፈቀደልኝ እሱ ነው። በዚህም እንድኖር የፈቀደ እሱ ነው። ካለመኖር ወደ መኖር የሚያመጣኝ እሱ ነው። ስለዚህ የእርሱን ፈቃድ አደርጋለሁ አሉና እሺ ልጄ ግቢ ደሪ አሏት። ወደ ቤት ገባች። ሰዓቱ መሸ፣ ጨለመ። የተወራረደችበት ስራዋን ጀመረች። ሽቶዋን መቀማማት፣ ልብሷን መቀያየር ጀመረች። ቤቱን በሙሉ በጣም በሚያውል ሽቶ አርከመከመችው። ምን እያደረግሽ ነው አሏት። አይ ራሴን እያዘጋጀሁ ነው አለች። ከዚህ በኋላ ይህን እያደረገች ሁሉም ነገር አመቻችታ አብረን እንተኛ አለቻቸው። እኒህን አባት የእግዚአብሔር ልጆች ዛሬ በኃጢአት አብረን እንውደቅ የሚለው ብዙ ነው። ዛሬ በአድማ አብረን እንውደቅ የሚለው ብዙ ነው። ዛሬ እግዚአብሔርን ቃል ከመማር ይልቅ የዓለምን ጭፈራና ዳንስ አብረን አስረሽ ምችው እንበለው የሚለው ብዙ ነው። ዛሬ ከመልካሙ ይልቅ ክፉን የሚመርጠው ብዙ ነው። ዛሬ በእውነተኛይቱ መንገድ በጠባቧ መንገድ ከሚሄደው ይልቅ ኃጢአተኞችና ክፉዎች በሚሄዱበት በሰፊው መንገድ የሚነጉደው ብዙ ነው። ስለዚህ እኒህ አባት እሳት አነደዱ፣ ደመራ ደመሩ ቤት ውስጥ። ነይ በይ እሺ ልጄ እንተኛ ካልሽ እዚህ ሰዓት ላይ እንተኛ፣ አንተፍ እዚህ ላይ እናንተኛ ይሏታል። የእግዚአብሔር ልጆች ለምን እንደዚህ ይላሉ? ለምንድን ነው እዚህ ላይ የምንተኛው ስትላቸው፣ አንቺ በምድር ያለውን እሳት መቋቋም ካልቻልሽ፣ በምድር ያለው እሳት ሲበላን ሲያቃጥለን እሱን መቋቋም ካልቻል በዚያ በገሃነመ እሳት ያለው እሳት የዚህ 7 እጥፍ አሁን ዛሬ ከምናነደው እሳት 7 እጥፍ የሆነ እሳት ያ ሲያቃጥለን እንደምን እንችላለን? እዚያ እሳት ላይ እንዴት እንኖራለን? እዚህስ ለጊዜው ነው፣ ለትንሽ ደቂቃ ነው፣ ቢበዛ ለትንሽ ሰዓታት ነው። ያ ግን ለዘላለም ነው። በዘላለም እሳት መቃጠሉን እንዴት እንችላለን? ስለዚህ ልጄ ምድራዊውን እሳት ካልተቋቋም ነው
ሰማያዊውን እሳት መቋቋም አንችልምና ነይ ዝለንተኛ አለ። አሁንም እሻላለችም የሽቷን መረብረብ ስትጀምር እግራቸውን ወስደው እሳት ውስጥ ከተቱት። የእግዚአብሔር ልጆች በስጋ ፈተና በስጋ ምኞት ዲያብሎስ እኛን ለመጣል እኛን ለማንበርከክ ሁልጊዜ ይተጋል። እኛ ደግሞ እርሱን ያንበረክከን አስተካክሎ ያስቀመጠልን መንገድ ወይም አስተካክሎ አስቀመጠው ወጥመድ ላይ ሁላችንም ዝም ብለን እንገባበታለን። ቀላሉ ሕግና ሥርዓት የማይከብደው ትእዛዝ የእግዚአብሔር አድርግና አታድርግ ብሎ ያለን ቀላል ነገሮች እኮ ናቸው። እግዚአብሔር ልጆች አትስረቅ ከተባለ አትስረቅ ነው። ለምን እንሰርቃለን? መስረቅ የዲያብሎስ ወጥመድ ነው። አትዋሹ እውነቱን እውነት በሉ ተብሏል። መዋሸትም የሱ የዲያብሎስ ወጥመድ ነው። አትዘሙቱ በአንድ ለአንድ በትዳር ጸንታችሁ ኑሩ፣ በሕግ በሥርዓት የጸንታችሁ ኑሩ። መዘሞት የዲያብሎስ ወጥመድ ነው። ስንቶቻችን በዲያብሎስ ወጥመድ ገባን? እግዚአብሔር ልጆች የሥጋ ፍላጎታችን ምኞታችንን ለማሟላት ብለን እንደ ሕፃናት ሳንሆን ሳንመለስ ወደ እግዚአብሔር ሳንቀርብ ንስሐ ሳንገባ ሞት መጥቶ እንዳይወስደንና ወደ ገሃነም እንዳንገባ እግዚአብሔር ሁላችንም ይጠብቀን። ስለዚህ የእግዚአብሔር ልጆች ያን ጊዜ እግራቸውን እንዲያባ በእሳት ውስጥ ሲከቱት ያ በቤቱ የነበረው ሽቶ የእግራቸው ያ የሚቃጠለው ሲቃጠል ሲነድ ያ ሽታውን ቀየረ። ከዚያ በኋላ ልቧ ተመልሶ መንፈስ ቅዱስ አድሮባት አልቅሳ አልምታ ተንበርክካ ለካ በኔ ላይ ያደረው ርኩስ መንፈስ ለካ በኔ ላይ ያለው መጥፎ መንፈስ ሰዎችን ሁሉ መጥፎ ስራ የሚያሰራ እርሱ ነው። አባቴ ይቅር በሉኝ፣ ከአምላክዎት ከእግዚአብሔር ዘንድ አስታርቁኝ፣ ንስሐ ስጡኝ እባክዎት፣ እኔም እንደርሶት መንኜ የእግዚአብሔር ሁኜ እንድኖር አድርጉኝ ብላ ይቺ ሴት ተመልሳ ንስሐ ገብታ ራሷን በእንባ ራሷን በልቅሶ ለእግዚአብሔር በተሰበረ ልብ በእውነተኛ ልብ ተመልሳ መንኩሳ አርፋለች። ስለዚህ የአባቶቻችን በረከት ለሁላችንም ይሁን። የእግዚአብሔር ልጆች በዓለም ላይ ካለው መሰናክል ከምትወድቁ በሚመጣው መሰናክል ተደናቅፋችሁ ከምትወድቁ አንድ ሰው ለሰዎች መሰናክል ከሚሆን አለ የወፍጮ መጅ በአንገቱ ታስሮበት ወደ ጥልቁ ቢጣል ይሻለዋል ይቀለዋል። ለሰዎች መሰናክል ከሚሆን ሰዎችን አደናቅፎ ወደ ኃጢአት ከሚወስድ ሰዎችን አደናቅፎ ወደ ሞት ከሚመራቸው ለዚህ ሰው ወዮለት ይላል እግዚአብሔር። ወዮለት ለዚህ ሰው መልካሙን ማስተማር እየቻለ መልካሙን ማድረግ እየቻለ መልካም ባለማድረግ ሰዎችንም አደናቅፎቱም ተደናቅፎ ለሚወድቅ ሰው ወዮለት። መከራው እሱ ነው፣ መከራው ድርብ ነው ነው የሚለንና እኛም ተሰናክለን ሰዎችንም እንዳናሰናክል ማን ይርዳል? እግዚአብሔር ልጅ ማን ይርዳል? እግዚአብሔር ሁላችንን ይርዳል። አዎ መሰናክሉ ብዙ ነው። በጓደኛ መሰናክል ይመጣል። ትልቅ ብለን በምንይዛቸው ሰዎች መሰናክል ይመጣል። አዎ በቤተሰቦቻችን መሰናክሉ ይመጣል። በልጆቻችን መሰናክሉ ይመጣል። በራሳችን ፍላጎት መሰናክሉ ይመጣል። መሰናክሉ የሚመጣበት ብዙ ነውና ተግተን ልንጸልይ ይገባል። የእግዚአብሔር ልጆች እንደ ሕፃናት ቅን ልንሆን ይገባል። እንደ ሕፃናት ቂም ተንኮል በውስጣችን እንዳይኖር ራሳችንን እንደ ሕፃናት ልናደርግ ይገባልና ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ሕፃን ካልሆናችሁ ወደ መንግሥተ ሰማያት አትገቡም ይለናል። ከነዚህ ሕፃናት መካከል አንዱ በሕፃንነታቸው የተመረጡት ዛሬ ዓመታዊ ክብረ በዓላቸውን የምናከብርላቸው ጻድቁ አባታችን አቡነ እስትንፋሰ ክርስቶስ ናቸው። አቡነ እስትንፋሰ ክርስቶስ ገና ከሕፃንነታቸው ጀምረው የኢትዮጵያ ጻድቅ የሀገራችን ጻድቅ እርሳቸው ብዙ ታምራትን ያደረጉ ብዙ ሥራን የሰሩ ከሕፃንነታቸው ጀምረው የታዘዙ ያገለገሉ የወጡ የወረዱ ያስተማሩ በአምስት ዓመታቸው አዲሳቱ ብሉያቱ በዚህ እኛ የምናነባቸው የምንማማርባቸው ገድሉ ተአምራቱ ሁሉ የተገለጸላቸው ይህም ሁሉ ዕውቀት አካተው የያዙ የሀገራችን ታላቅ ጻድቅ ናቸው። ዛሬ የዕረፍት ቀናቸው ነው። በረከታቸው ይድረሰን ለሁላችን። ጻድቁ አባታችን
ከሕፃንነታቸው ጀምረው እኔና እናንተ ዛሬ ያለንበትን ዓለም በጸሎት እንደ ጻድቃን እንደ አባቶቻችን እንደነ አቡነ ተክለ ሃይማኖት እንደነ ቅድስት ክርስቶስ ሰምራ እንደነ አቡነ ዘርብሩክ እንደነሱ ሁሉ አንዱ ነው በሀገራችን እየጸለዩ እየባረኩ በበረከት እንድንጎበኝ ሀገራችን ዛሬ እኔና እናንተ ያለንበትን እምነታችንን አጽንተው እየዞሩ እያስተማሩ ፈተናዎችን ተቋቁመው ካደጉ በኋላም እንደ ሕፃናት ሆነው ክፋትንና ቂም ተንኮልን ትተው ለዚህ የደረሱ ናቸውና በረከታቸው ለሁላችንም ይድረሰን። ስለዚህ የእግዚአብሔር ልጆች እንደ ሕፃናት ሆነን ተመልሰን መንግስቱን እንድንወርስ እሱ ይርዳል። እንደ ሕፃናት ካልሆናችሁ ካልተመለሳችሁ ወደ መንግስተ ሰማያት አትገቡ። ያስተማረን የመከረን የገሰጸን አምላካችን ስሙ ለዘላለሙ የተመሰገነ ይሁን።